አስደንጋጩ የእስራኤላውያን ውሳኔ በእስራኤሉ ጠቅላይ ሚኒስትር ላይ ከፍተኛ የሆነ ተቃውሞ መቀስቀሱ ተሰማ። ሀገረ እስራኤል ኢትዮጵያውያንን ከሀገሯ ማባረር ጀመረች። ኢትዮጵያውያን በሀገረ እስራኤል ከፍተኛ የሆነ መከራና እስር እየደረሰባቸው እንደሆነ መረጃዎች ወጡ። ሰላም ሰላም፣ ውድ ጊዜ ቲዩብ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው የመረጃ ሰዓታችን አዳዲስ መረጃዎችን ይዘን ተመልሰን መጥተናል። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። ቀዳሚ ያደረግንላችሁ መረጃችን እንግዲህ በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የተነሳውን ተቃውሞ የሚመለከት ይሆናል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባለፈው ሐሙስ ምሽት ላይ በሰጡት መግለጫ የጠቀሷቸው ንጽጽሮች በብዙ ክርስቲያኖች ዘንድ ከፍተኛ ቅሬታን፣ ውዝግብን እንዲሁም ደግሞ ተቃውሞን መቀስቀሱ ተሰምቷል። ጠቅላይ ሚኒስትሩ በንግግራቸው ወቅት የኃይልን አስፈላጊነት ለማጉላት በሚል እንግዲህ ያነሱት ንጽጽርና ያወሱትም ታሪክ በርካቶችን ማስቆጣቱም ተሰምቷል። ጠቅላይ ሚኒስትሩ በንግግራቸው ታሪክ እንደሚያሳየው በሚያሳዝን ሁኔታ ኢየሱስ ክርስቶስ በጄንጊስ ካህን ላይ ምንም አይነት ብልጫ የለውም ማለታቸው ነው እንግዲህ ለተቃውሞ መነሻ የሆነው። ኔታንያሁ በንግግራቸው ወቅት የሰው ልጅ ታሪክ ሁልጊዜ በበጎነት ላይ ብቻ የተመሰረተ እንዳልሆነ በመጥቀስም በቂ ጥንካሬ፣ ጭካኔና ኃይል ካለ ክፋት በበጎ ነት ላይ የበላይነትን ሊያገኝ ይችላል በማለትም ጠቅላይ ሚኒስትሩ ተናግረዋል። ኔታንያሁ በሰጡት መግለጫ ታሪክ እንደሚያሳየው በሚያሳዝን ሁኔታ ኢየሱስ ክርስቶስ በጄንጊስ ካህን ላይ ምንም አይነት ብልጫ የለውም። ምክንያቱም በቂ ጥንካሬ፣ ጭካኔና ኃይል ካለ ክፋትን ማሸነፍ ትችላለ። በአሁኑ ሰዓት ደግሞ የሚያስፈልገው ይህ ነው በማለትም ጠቅላይ ሚኒስትሩ በድፍረት ጄንጊስ ካህን የተባለው ኃይለኛ ጦረኛ ከኢየሱስ ክርስቶስ እንደሚበልጥም ተናግሯል። እንደሚታወቀው እንግዲህ ጄንጊስ ካህን ታዋቂ የሞንጎሊያ መሪና ተዋጊ ጦረኛ ሲሆን በጦርነቱና በጭካኔው የሚታወቅ እንዲሁም ደግሞ ግዛቱን ከቻይና እስከ ምስራቅ አውሮፓ በማስፋፋት ሰፊ ስልጣኔ ገንብቶ የነበረ ኃያል መሪ እንደነበር ይታወሳል። እናም ኔታንያሁ በዚህ ንግግራቸው ጄንጊስ ካህን በኢየሱስ ክርስቶስ ላይ ብልጫ አለው፣ ለዚህም ደግሞ ትልቁ ማሳያ በጎነት፣ እንዲሁም ለዚህም ደግሞ ትልቁ ማሳያ ጭካኔና ኃይል እንዲሁም ደግሞ ጥንካሬ ለአሸናፊነት ቁልፍ መሆናቸውን ለመግለጽ የተጠቀሙት ቃል መሆኑም እየተገለጸ ይገኛል። ታዲያ ይህ አባባላቸው በተለይም የክርስትና እምነት ተከታዮችና የሰብአዊ መብት ተሟጋቾችን ያስቆጣ ንግግርም ሲሆን ቅዱሳን እሴቶችን የሚያቃልልና ጭካኔን የሚያበረታታ ነው በሚልም ከፍተኛ ትችትና ተቃውሞም እየተሰነዘረባቸው ይገኛል። ለዚህ ለተሰነዘረባቸው ስድብና ትችትም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኤክስ ገጻቸው ላይ ምላሽ የሰጡ ሲሆን ጠቅላይ ሚኒስትሩም በንግግራቸው ሃይማኖታዊ ስድብ ሳይሆን የታሪክን እውነታ ማብራራታቸው እንደሆነም ገልጸዋል። ደርሳቸውም ገለጻ ሀሳቡ የታዋቂውን የታሪክ ምሁር ዊል ዱራንትን ፍልስፍና መነሻ ያደረገ መሆኑንም ተናግረዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢየሱስ ጋር ያነጻጸሩት ጄንጊስ ካህንንም ቢሆን በታሪክ የሚያውቁት እንዲሁም ደግሞ ለአሸናፊነት ጥንካሬና ጭካኔ እጅግ ቁልፍ መሆናቸውንም ያሳየ መሪ መሆኑንም ተናግረዋል። እንግዲህ ጄንጊስ ካህን ከተሞችን በከበባ ሲይዝ እጅ ካልሰጡ ህዝቡን በሙሉ የመጨፍጨፍ ልማድ እንደነበረውም ታሪክ ይነግረናል። በተለይም ደግሞ በፋርስና በመካከለኛው እስያ በነበረውም የኳሬዝሚያ ዘመቻ ወቅትም በሚሊዮን የሚቆጠሩ ሰዎችን በአንድ ጊዜ መጨፍጨፉ እንዲሁም ደግሞ በጭካኔ መጨረሱ ይታወቃል። አንድን ከተማ ሲወርም የከተማዋ ነዋሪዎችን እስከ መጨረሻው ሰው ድረስ እንዲገደሉ ካደረገ በኋላም ከተማዋን አርሶ ወደ እርሻ መሬትነት ይቀይር እንደነበርም ታሪክ ያስረዳል። ተቃውሞ የገጠመውንም ህዝብ ቢሆን ጭንቅላት በመቁረጥና ፒራሚድ በመስራት ጭምር ሌሎች ከተሞች እንዲሁም ደግሞ ሌሎች ሀያላን እንዲፈሩትና ያለምንም ጦርነት እጃቸውን እንዲሰጡ ያደርግ እንደነበረ
እንደነበር እንዲሁም ጨካኝ የሆነ መሪ እንደነበርም ታሪክ ይገልጸዋል። ይህ ጭካኔም በወቅቱ የነበረውን ህዝቦች በሰላም ከመግዛት ይልቅ ሞትን እንዲመርጡ የሚያደርግ አስፈሪ ሁኔታ ፈጥሮ እንደነበርም በጀንጊዝ ካን ላይ የተጻፉ ታሪኮች ያስረዳሉ። የሰዎችን ህይወት ከመጠፍም ባለፈ የመስኖ መስመሮችን በማውረድም የእርሻ ቦታዎችን በማቃጠልና የውሃ ጉድጓዶችን በመድፈንም ማህበረሰቡ ዳግም እንዳያገግም ያደርግ እንደነበርም ታሪክ ያስረዳናል። ታዲያ የእስራኤሉ ጠቅላይ ሚኒስትር ይህን አይነቱን ጨካኝ ጦረኛ ነው እንግዲህ በማንሳት ከኢየሱስ ክርስቶስ ጋር በማነጻጸር ኢየሱስ ክርስቶስ ከዚህ ጦረኛ ያነሰ ኃይል እንዳለውም የገለጹት ይህ አሳፋሪ ንግግራቸውም በበርካቶች ዘንድ ተቃውሞ እንዲቀሰቀስ በተለይም ደግሞ በክርስቲያኖች ዘንድ ጠቅላይ ሚኒስትሩ በእጅጉ እንዲጠሉና ተቃውሞ እንዲቀሰቀስባቸውም ይህ ንግግራቸው ምክንያት ሆኗል። ታዲያ ጠቅላይ ሚኒስትሩ በዚህ ብቻ አላረፉም። በአሁኑ ሰዓት በተሰማው መረጃ መሰረት ደግሞ የእስራኤሉ ፓርላማ በክርስቲያኖች ላይ እጅግ ጥብቅ የሆነ ውሳኔ ማስተላለፉም ተሰምቷል። እስራኤል ማንኛውም በሀገሯ የሚገኝ ሰው የክርስትና እምነት ተከታይ መሆኑ ከተረጋገጠ 2 ዓመት የሚደርስ እስራት ቅጣትም እንደሚጠብቀውም ደንግጋለች። እስራኤል ማንኛውም በሀገሯ የሚገኝ ሰው የክርስትና እምነት ተከታይ መሆኑ ከተረጋገጠ ወይንም ደግሞ ከታወቀ 2 ዓመት የሚደርስ የእስር ቅጣት እንደሚደርስበት ያስታወቀች ሲሆን በክርስትና እምነት ተከታዮች ላይም እስራኤል በክርስትናው እምነት ተከታዮች ዘንድ ያስተላለፈችው ይህ ቅጣትም በበርካቶች ዘንድ አነጋጋሪ እንዲሁም አወዛጋቢ የሆነ ሲሆን ይህ አዲስና አነጋጋሪ ሕግም በእስራኤል ፓርላማ የቀረበ አዲስ የሕግ ረቂቅ መሆኑም ታውቋል። ይህ አዲስ ረቂቅ ሕግም በማንኛውም የእስራኤል ግዛት ውስጥ የክርስትና እምነትን የሚያስተምሩ ወይንም ደግሞ የክርስትናን እምነት ለማስፋፋት በሚጥሩ ሰዎችን ወደ ክርስትና ለመለወጥ የሚሞክሩ ግለሰቦች እስከ 2 ዓመት የሚደርስ እስራት እንዲቀጡ የሚደነግግ ሕግ መሆኑም የተገለጸ ሲሆን ይህ ያልተጠበቀ ወታደራዊ ሃይማኖታዊ ውሳኔም በዓለም ዙሪያ በሚገኙ የክርስትና ማህበረሰቦች ዘንድም ከፍተኛ ቁጣና ድንጋጤንም ፈጥሯል። እንደወጣው መረጃም ከሆነ ሕጉ በተለይም በወንጌላውያንና በሌሎች የሚስዮናውያን እንቅስቃሴዎች ላይ ያነጣጠረ ሲሆን የእስራኤልን አይሁዳዊ ማንነት ለመጠበቅ የታለመ መሆኑም ተገልጿል። ይህ እርምጃም እስራኤል ከምዕራባውያን ሀገራት ጋር በተለይም ደግሞ ከአሜሪካን ጋር በአሁኑ ሰዓት ያላትን ጥብቅ የሆነ ግንኙነት አደጋ ላይ ሊጥል እንደሚችልም ተገምቷል። በቅርቡ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከኢየሱስ ይልቅ ጀንጊዝ ካን ጠንካራና ኃያል ነው ማለታቸውም የሚታወስ ነው። እኛም ቀደም ስንል በመረጃችን አድርሰናቸዋል። ይህ የጠቅላይ ሚኒስትሩም ንግግር እስራኤል ለመላው የክርስትናው ማህበረሰብ ያላትን ጥላቻ ያሳየ ነውም እየተባለ ይገኛል። ይህ ጉዳይም በክርስቲያኖች ዘንድ እጅግ ትልቅ የሆነ ተቃውሞ እንዲሁም ደግሞ ውዝግብም ጭምር የፈጠረ ክስተትም ሆኗል። በዚህ ጉዳይ ላይ እናንተስ ምን ሀሳብ አላችሁ? ሀሳብ አስተያየታችሁን በመልእክት መስጫ ሳጥናችን ላይ አስፍሩልን። ሌላኛው መረጃችን ደግሞ እስራኤላውያን ኢትዮጵያውያንን አይናችሁን ላፈር ያሏቸው ይመስላሉ። በአሁኑ ሰዓት የወጡ ባሉት መረጃዎች መሰረት እንግዲህ እስራኤል ኢትዮጵያውያን ጥገኝነት ጠያቂዎችን በጅምላ ለማባረር መወሰኗንም ተሰምቷል። በእስራኤል የሚገኙ የሰብአዊ መብት ተሟጋች ድርጅቶችና የተለያዩ ዓለም አቀፍ የዜና ምንጮችም እንደገለጹት ከሆነ እስራኤል መንግስት ጥገኝነት ጠያቂ ኢትዮጵያውያንን በቁጥጥር ስር የማዋል ወደ ሀገራቸውም የመመለስ ሂደትን በይፋ መጀመሩም ተሰምቷል። እንደ ሚድል ኢስት አይ ዘገባም ከሆነ የእስራኤል የኢሚግሬሽን የህዝብ ባለስልጣን እንደ ኤሮፓውያን አቆጣጠር ከሚያዝያ 17 ቀን 2026 ጀምሮ ሁሉንም ጥገኝነት ጠያቂ ኢትዮጵያውያንን ከሀገር ለማስወጣት ዝግጅቱን ማጠናቀቁንም ገልጿል። ባለፉት ጥቂት ቀናትም በርካታ ግለሰቦች በፖሊስ በቁጥጥር ስር መዋላቸውም የተገለጸ ሲሆን
በዚህ ሳምንትም የጸጥታ ኃይሎች ጥገኝነት ጠያቂዎችን በቁጥጥር ስር የማዋል ተግባር የጀመሩ ሲሆን በቁጥጥር ስር የዋሉትም በቀጥታ ወደ ሀገራቸው እንደሚላኩም ሀገረ እስራኤል አስታውቃለች። እስራኤል ወደ 8000 የሚጠጉ ኢትዮጵያውያንን ለማባረር ያቀደች መሆኑንም የእርዳታ ድርጅቶች የጠቆሙ ሲሆን ውሳኔውም የመጣው ቀደም ሲል የነበረው ጊዜያዊ የጥበቃ ደረጃ እንዲያበቃ መወሰኑን ተከትሎ እንደሆነም እየተገለጸ ይገኛል። ምንም እንኳን የእስራኤል መንግስት በኢትዮጵያ ያለው ሁኔታ ተረጋግቷል ቢልም የሰብአዊ መብት ተሟጋች ድርጅቶች ግን በሀገሪቱ ያለው ወቅታዊ ሁኔታ አሁን ድረስ አስተማማኝ አለመሆኑን በመጥቀስም ውሳኔው መቀልበስ ወይንም ደግሞ መቀየር እንዳለበት ተቃውሞ እያሰሙም ይገኛሉ። ይህ ውሳኔም በእስራኤል የሚገኙ ቤተ እስራኤላውያንን ወይንም ደግሞ የኢትዮጵያ አይሁዳውያንን ህጋዊ የመኖሪያ ፍቃድ ያላቸውንና በህግ የተመዘገቡ ስደተኞችን እንደማይጨምርም ተረጋግጧል። ይሁን እንጂ በአሁኑ ሰዓት በሀገረ እስራኤል ጥገኝነት የሚጠይቁ በርከት ያሉ ኢትዮጵያውያንን ግን በእጅጉ መከራ ውስጥና ፈተና ውስጥ የከተታቸው መሆኑንም እየተዘገበ ይገኛል። ኢትዮጵያውያን በየሀገራቱ ኢትዮጵያውያንንም ለእስርና ለእንግልትም እንዲዳረጉ ምክንያት ነውም ተብሏል። ኢትዮጵያውያን በአሁኑ ሰዓት እንደ አሸን በየሀገራቱ በስደት ተበትነው ይገኛሉ። ይሁንና በአሁኑ ሰዓት በተለይም በሀገረ አሜሪካ አሁን ደግሞ በሀገረ እስራኤል የሚገኙ ኢትዮጵያውያን የከፋ መከራ ውስጥ እንዲወድቁም ምክንያት እንዲወድቁም ይህ ውሳኔ ምክንያት የሆነ ሲሆን ከዚያም በላይ ደግሞ እነዚህ ኢትዮጵያውያን ስደተኞች በሀገረ እስራኤል ለከፋ ችግር፣ ጉዳትና መከራ እንዲሁም ደግሞ እስር ጭምር እንዲዳረጉም ይህ ውሳኔ ምክንያት ነውም እየተባለ ይገኛል። በአሁኑ ሰዓት ይህንንም ውሳኔ ለመቀልበስ የተለያዩ የሰብአዊ መብት ተሟጋቾች ጥረት እያደረጉ እንደሚገኙም መረጃዎች እየወጡ ይገኛሉ። ውድ የጊዜ ቲዩብ ቤተሰቦቻችን በዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት በመልእክት መስጫ ሳጥናችን ላይ አስፍሩልን እንላለን። ለዛሬ ግን ያዝንላችሁ መረጃችንን በዚሁ ቋጭን። በሌላ መረጃ እስክንገናኝ ድረስ ሰናይ ጊዜ ለእናንተ ተመኘን።